مرحبا ነገሰኞ የዙል ሒጃ ጾም ይጀምራል ኢንሻአላህ። ከዛ በፊት ግን ይህንን ቪዲዮ ሼር ያደረገልኝ ሰው የቀልቡን የሙራዱን አላህ ይሙላለትኝ። አላህ የጀነትን ይወፍቃችሁ ያ አላህ። በዱንያ ላይ የተመኛችሁትን በሙሉ አላህ ይስጣችሁ ያ ረብል ዓለሚን። ከዱንያ ቀናቶች ሁሉ በላጭ የተባሉ የዙል ሒጃ 10 ቀናቶች ናቸው። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም እንዲህ ብለውናል። ከዱንያ ቀናቶች ሁሉ በላጭ ቀናቶች 10 ቀናቶች ናቸው የዙል ሒጃ 10 ቀናቶች። በሌላም ሐዲስ እንደዚህ በማለት በእነዚህ ቀናቶች የሚሰራ ስራ ያለውን ደረጃ ያስቀምጣሉ። ከእነዚህ 10 ቀናቶች የበለጠ መልካም ስራ ወደ አላህ የሚወደድበት ቀን የለም አሉ። ታዲያ ሰሃባዎችም በአላህ መንገድ ላይ መታገል መጋደልስ ቢሆን ብለው ሲጠይቋቸው አዎ በአላህ መንገድ መታገል ቢሆንም ግን አንድ ሰው ሲቀራሉ፣ እሱም በአላህ መንገድ ለመታገል ነፍሱንም ንብረቱንም ይዞ ወጥቶ እስከ ንብረቱ እዛው የቀረ አሉ። እናም ሐባይቢ ፊላህ እነዚህ ቀናቶች ናቸው እንግዲህ ከፊት ለፊታችን እየመጡ ያሉት። ታዲያ ለራሱ የሚጨነቅና ንቃተ ህሊና ያለው የሆነ ሰው እንዲህ አይነት ብርቅዬ አጋጣሚዎችን በከንቱ ያሳልፋቸው። እኛንም አላህ ደርሰው ከሚጠቀሙት ያደርገንና ለነዚህ ቀናቶች አላህ ካደረሰን ከዚህ በፊት ስናደርገው ከነበረው ለየት ባለ መልኩ ለመስራትና ለመጠቀም ራሳችንን ካሁኑ እናዘጋጅ። እናም ሐባይቢ ፊላህ በዙል ሒጃ ወቅት ምንድነው ማድረግ ያለብን ካልን አላህን አብዝተን በማውሳት ተህሊል፣ ተክቢር፣ ተስቢህና ተህሚድ ማድረግ፣ አላህን አብዝተን መለመን፣ ሶደቃን ማብዛት፣ ቁርአንን አብዝተን በመቅራት፣ የጁምዓ ሶላትን በመጠባበቅ፣ ተጨማሪ ሱና የሆኑ ሶላቶችን በመስገድ፣ የቻልነውን ያክል የዙል ሒጃ 10 ቀናቶችን በመጾምና አጠቃላይ ኸይር ከተባለ ነገር ሰብስበን ተጠቃሚ ለመሆን ካሁኑ ልንዘጋጅ ይገባል። ሐባይቢ ፊላህ ኢብኑ ኡሰይሚን እንዳሉት ብዙሃን ሰዎች የሚገርሙ ናቸው። ከረመዳን አሸረ አልአዋኺር ላይ የቻሉትን ያክል እየታገሉ እየሰሩ ይታያሉ። ዙል ሒጃ ላይ ግን ምንም የተለየ ነገር ሲያከናውኑ አይታዩም። ከፊል ዑለሞች ረመዳን አሸረ አልአዋኺር የዙል ሒጃ 10 ቀናቶች እንደሚያስበልጡ ስንቶቻችን እናውቃለን? ሐባይቢ ፊላህ ምንም እንኳ መሰአላው ሸኹል ኢስላም ኢብኑ አልቀይም እንዳስቀመጡት ከሌሎቻቸው አንጻር የረመዳን አሸረ አልአዋኺር ሲበልጡ ከቀኖቻቸው አንጻር የዙል ሒጃ 10 ቀናቶች የሚበልጡ ቢሆንም ማለት የፈለኩት ግን ምናልባትም አላህ በዚህኛው ካደረሰን በቀጣዩ ዓመት ላንደርስበት እንችላለን። ብዙሃን ለአምናው ደርሰው ለዘንድሮ መድረስ እንደተሳናቸው